እንደገባ ሲነገራት እየሮጠች ወደ ሆስፒታል መሄድ ጀመረች። ሆስፒታል በምትሄድበት ሰዓት ዝናብ እየጣለ ስለነበረ አብርሃምና ልዩ እየተከተሏት ቢጠሯትም ጭራሽ ልሰማቸው አልቻለችም። መኪና ላይ ልትገባ ስትል አብርሃም ደርሶ ከመኪና ተረፋት። ልዩ አሁን ሰዓት ላይ ከዶክተር ርብቃ ጋር አብራ ተወዲያ ተወዲህ እየሮጠች ስቃውንም እሷ አብራ እየተሰቃየች ትገኛለች። አብርሃም አሁን ሰዓት ላይ ምን ማለት እንዳለበት ግራ ተጋብቷል። ልጁ ከትምህርት ቤት እናቷ ተሰድባባት በጣም ተናዳና ተበሳጭታ አባቷ ተጠርቶ ትምህርት ቤት ድረስ በመሄድ ነገር ግን ዶክተር ርብቃ የእሷ እናት እንዳልሆነች እና እናቷ ጥሩ ሰው እንደሆነች ለትምህርት ቤቱ ነግሮ ልጁን ይዟት መጥቶ ነበረ። ነገር ግን ልጅቱ በፍጹም እናቴ ተሰድባ አትቀርም፣ ሁላቸውንም አለቃቸውም እያለች ስትዝት፣ አብርሃም ቆይ እኔ እንደዚህ ነው እንዲህ ያሳደግኩሽ? እንደዚህ አላሳደግኩሽም። ይህን ጸባይሽን ባህሪሽን ተየት ነው ያመጣሽው? ብሎ ሲላት አይ አባዬ ምንም ነገር እስከዛሬ ስትከለክለኝ ሁሉንም ነገር ተከልክያለሁ። ነገር ግን እናቴ ባለጌ እያሉ እየሰደቡብኝ ቁም ብዬ ማየት አልችልም። እንዴት ነው እናቴን ባለጌ የሚሏት? የኔ እናት ባለጌ አይደለችም በማለት እየነገረችው ባለበት ሰዓት ማርኮን መጥቶ ማርኮን መሆንሽ ሲላት ማርኮንን እናቴን ሰደቡብኝ ትምህርት ቤት ጓደኞቼ ብላ ስትነግረው ማርኮን ደግሞ እንዴት እያለ ሲጠይቃት ያለውን ነገር ስትነግረው ምንም ማድረግ ቀላል ነው እንዴ? ለምንድን ነው ቀላል ነው የምትለኝ ወንድሜ? ያንቺ እናት ደግሞ ባለጌ አይደለችም፣ በጣም ጨዋ ናት። እሺ እናትሽን አይደለም የሰደቡብሽ፣ የሰደቡት ዶክተሯን ነው ብሎ ነበረ። እንደ አባዬ ዶክተሯን ለምንድን ነው የሰደቧት? ጥሩ ሰው ናት አላልከኝም እንዴ? ዶክተርስ ብትሆን ለምንድን ነው የምትሰደበው? እሷ እኮ ጥሩ ሰው ናት በማለት ስትናገር ማርኮን እሷ በጣም ባለጌ ናት፣ በእሷ ምክንያት ነው የተሳደባችሁት ያላችሁት። አባትሽም ቢሆን ጥሩ ሰው ነው፣ እናትሽም ጥሩ ሰው ናት፣ አንቺም የጥሩ ሰው ልጅ ነሽ። አሁን እናንተ ቤት የተቀመጠችው እናንተ ቤት ያለችው ዶክተሯ ስለሆነች በዶክተሯ ምክንያት ቤተሰቡን በሙሉ እየተወቀሰ ነው በማለት ሲነግራት አብርሃም እንዴት ተው እንጂ ማርኮን ልጅ እኮ ናት፣ ልጅ ፊት የሚወራና የማይወራውን ላይ ለምንድን ነው እሷ ፊት ይሄንን ማለት ያስፈለገው በማለት ሲል እሺ ወንድሜ ብሎት ነበር። ነገር ግን ልጅቱ ዶክተርን እንድትጠላት ከዚህ ቤት እንድታስወጣላቸው ስለሚፈልጉ ያለ የሌለውን ነገር ለሷ እየነገራት ነበረ። አብርሃም ግን በተደጋጋሚ ተው ቢለውም በጭራሽ ሊተው አልቻለም። ወደ ቤት ይዟት በመምጣት እሱ አቅፎ አንዳንድ ነገሮችን እየነገራት ነበረ። አብርሃም ግን በጣም ተናዷል፣ በጣም ተበሳጭቷል። እንዴት ልጅ ፊት የሚባለውንና የማይባለውን አይለይም በማለት ማለት ነው። እንግዲህ ዲና ሜርሲን እያሰቃየቻት ነበረ። ሜርሲ ከእናቷ ጋር እያወራች እናቷ ድምጻቸው በጣም ተቀያይሮ እያሳላቸው ምናምን ነበረና እማዬ ሕክምናውን የጀመርሽ አይመስለኝም፣ ብሶብሻል እኮ። ቆይ ግን ትክክለኛ ሕክምናውን ጀምርሻል ስትላት፣ አዎ ጀምሬያለሁ፣ አንቺስ ትምህርትሽን ጀመርሻል ስትላት፣ እሷም እንግዲህ ትምህርቴን ጀምሬያለሁኝ፣ እኔ አሁን የሚያሳስበኝ የአንቺ ጤና ነው እንጂ የኔ ትምህርት አይደለም ስትላት ነበረ። በተደጋጋሚ ሕክምና እንደጀመረች ስትጠይቃቸው እናቷን ጀምሬያለሁኝ እያሉ ሳልም ነበረና እስኪ ሕክምናውን ከጀመርሽ ሜርሲ ትሙት ብለሽ ማይልኝ ይህን ታልማልሽልኝ አላምነሽም ስትላት፣ ብለሽ ብለሽ እኔ መጠራጠር ጀመርሽ? ቆይ ከመቼ ወዲህ ነው እንደዚህ የምትናገሪው? እንዴት ነው እኔን ማታምኝ? ነግሬሻለሁ፣ ሆስፒታል እየሄድኩ እየታከምኩ ነው። እንዳውም አሁን ከዛ ገባ ብዬ ነው እየደወልሽው። አታስቢ፣ ብቻ አንቺ ትምህርትሽን ተማሪ ነበረ ያሏት ማለት ነው። እሷ ግን በፍጹም እየተጠራጠረች ነው። እናቴንና እኔን እያታለለን ነው የሚገኘው። እናቴንም ሕክምናዋን አላስጀመራትም፣ እኔንም እዚህ ትምህርት ትጀምሪያለሽ በማለት አምጥቶ ትምህርቴንም አላስጀመረኝም። ለእናቴ ትምህርቷን ጀምራለች እያለ ለእኔ ደግሞ ሕክምና ጀምራለች እያለ እያታለለን ነው በማለት ከራሷ ጋር ስታወራ ነበረ ማለት ነው። እንግዲህ እናቷን አጥብቃ ስትጠይቃት በፍጹም እኔ ሕክምና ጀምሬያለሁ በማለት እሳቸውም ሲናገሩ
ዲና ከየት እንደመጣች ሳይታወቅ ስልኩን ከጆሮዋ ላይ ተቀብላ አስታ ነበረ እየዘጋችባት ማለት ነው። አንዳንድ ነገር ሲነጋገሩ አንቺ የመጠየቅ መብት የለሽም። በስራ መካከል ስልክ እንዳታወሪ እኮ በተደጋጋሚ ነግሬሻለሁ። ለምንድን ነው እምልሽን እማትሰሚ? የእናትሽን ህይወት እምትፈልጊ ከሆነ ከኔ መስመር አትውጪ። እኔ እምልሽን ብቻ ነገር ነው የምታደርገው ስትላት ነበረ። አይ እኔ ስራዬን አልሰራም አላልኩም፣ እየሰራሁ ነው። ቆይ ከዚህ ውጭ ምን እንድሰራልሽ ነው የምፈልጊው ስላት፣ ስራሽ ይሄ አይደለም፣ ስራሽ ልዩን ጓደኛ አድርጎ መያዝ ነው። ከዛ ልዩን ጓደኛ ካደረግሻት በኋላ ስለ እሷ አላማና እቅድ ምን እንደምታወራ ያንን ነገር እየጠየቅሽ ለኔ ትነግርኛለሽ። ይሄ ነው ስራሽ ስትላት፣ አይ እኔማ በፍጹም ጆሮ ጠቢ አይደለሁም አላደርገውም ስትላት ነበር። ወደሽ ነው በግድሽ ታደርገዋለሽ። እናትሽን ከፈለግሻት፣ እናትሽን ካልፈለግሻት ደግሞ ትቻያለሽ። እናትሽን የምትፈልጊ ከሆነ ደግሞ ወደሽ ሳይሆን በግድሽ እንደምታደርጊ አሳይሻለሁ። እኔ እንዲን አታውቂኝም ስትላት፣ አንድ ነገር ማረጋገጥ እፈልጋለሁኝ። እናቴ ሕክምናዋን ጀምራለች አልጀመረችም? ይህን ካረጋገጥኩ በኋላ ስሪ የምትይኝን እሰራልሻለሁ። ነገር ግን አሁን አድርጊ የምትይኝን ነገር በሙሉ ላደርግልሽ አልችልም ስትላት፣ የት ሐኪም ቤት እንደምትመላለስ ልንገርሽ እያለች ስታሾፍባት እና ስታላግጥባት፣ አንድ ነገር ድጋሚ የማልነግርሽ ነገር ልንገርሽ ስትላት ነበረ። ምንድን ነው እሱ ስትላት፣ አሁንም ዛሬም ነገም የምጠይቅሽ እናቴ ሕክምናዋን ጀምራለች አልጀመረችም? ይህን ነገር ካላደረጋችሁ፣ ሕክምናዋን ካላስጀመራችሁ እኔ ሜርሲ አታውቂኝም። ከዛ በኋላ ምን እንደሚፈጠር አታውቂም። ሲፈጠር አብረን እናየዋለን። ይሄን ነገር ግን አልደግመውም። ዛሬ እኔ የመጀመሪያ ስትላት፣ ምናልሽ አንቺ ጠገብሽ? ሳየ ደሃ ልጅ እኩል ሳወራሽ እኩያሽ መሰልኩሽ እንዲህ በማለት እጇን አንስታ ልትመታት ስትል፣ ነገር ግን ኢዝራ ከየት መጣ ሳይባል እጇን ይዞ ነበረ ያስቆማት። በጣም ተናዳና ተበሳጭታ፣ ቆይ አንተ ምንድን ነው እዚህ ሴት ይመስል ክችን ምን አመጣ ስትለው፣ ምን ልታደርጊ ነበረ ስላት፣ ልመታት ሰራተኛ ናት፣ የፈለኩትን ማድረግ እችላለሁ ስትል፣ የፈለግሽውን ማድረግ አትችይም፣ ሰራተኛሽ ናት። እንኳን አይደለም እሷን እህትና ወንድሞችሽን ስትመች ራሱ ባይሽ አላስመታሽም። እኔ እንደዚህ ነኝ። ሰራተኛሽ ናት። ከተመቸችሽ ታሰሪያታለሽ፣ ካልተመቸችሽ ደግሞ በስምምነት ወደ መጣችበት እንድትሄድ መልቀቅ ነው እንጂ የምን መማታት ነው? አንቺ ማን ስለሆንሽ ነው የምትማችው? ሲላት ነበረ። ቆይ አንተ ምን አገባህ ስትለው፣ እኔ ሴት ልጅ ቆሜ ስትመታ ማየት አልችልም። እኔ ፊት ማንንም ሰው መምታት አትችይም፣ ማንንም ሰው መስደብ አትችይም፣ ማንንም ሰው መናገር አትችይም። እኔ ባህሪ እንደዚህ ነው እወቂው። ከዚህ በኋላ አብረን እዚህ ቤት እስከኖርን ድረስ አንቺ ማንንም ሰው የመምታትና የመናገር መብት የለሽም በማለት ነበረ የነገራት። ዲና በጣም ተናዳና ተቃጥላ፣ ቆይ ለምን ትናደጃለሽ? ለምን እየተናደድሽ መልክሽን ታጠፊያለሽ? ባትናደጅ ነው የሚሻልሽ ሲላት፣ ደግሞ የበለጠ በጣም ተናዳ ተቃጥላ ነበረ ማለት ነው። ይኸው ኢዝራ፣ እኔ በማደርገው ነገር ጣልቃ አትግባ። ጣልቃ የምትገባ ከሆነ ትጸጸታለህ በኋላ። ዲና ነኝ፣ አታውቀኝም። ምን እንደማደርግህ አታውቅም። እግሬ ላይ ወድቀህ ይቅርታ ትጠይቀኛለህ፣ እሱን ደግሞ በቅርብ ታያለህ ስትለው፣ በጣም ስቆባትና አላግጦባት፣ እኔ ላይ ወድቀህ ይቅርታ ትጠይቂያለህ ነው ያልሽው? ይልቁንስ ከዚህ ቤት ማንኛችን ቀድመን እንደምንወጣ ተዘጋጅበት። ከዚሁ ብትዘጋጅ የበለጠ ነው የሚሆነው። ይህም ብነግርሽስ ምን ትያለሽ ሲላት ነበረ። እንግዲህ ዲና በጣም ተናዳና ተበሳጭታ ጥላ ስትወጣ፣ ትጸጸታለህ፣ ዋጋ አስከፍልሃለሁ እያለች ነበረ እየወጣችው። እሷ ከወጣች በኋላ ሜርሲ በጣም አመሰግናለሁ እሺ ስትለው፣ ምንም ማለት አይደለም በማለት ነበረ ጥሏት የሄደው። ቆይ ያስከፍቸዋለሁ ማለት ነው ይህን ያክል ስትል ነበረ እሷ። እንግዲህ አብርሃምና ማርኮን ልጃቸውን ይዘው ቤት እንደገቡ
ዲና ስታስመስል ነበር መሆንሽብኝ የኔ ልጅ እያለቻት ስትላት እናቴን ሰደቡብኝ ስትል ማን የሰደበብሽ? ምንድን ነው የተፈጠረው? ምናምን ሲላት ማርኮን አላየሽውም እንዴት ተለቀቀውን ቪዲዮ? ማንኛቸውም ሰው እኮ ዝም ብለው ለቪው ማገኛ እያሉ ያልሆነ ቪዲዮ እየለቀቁ በተለይ ደግሞ ይቺ ዶክተር የቤተሰቡን ስም እያጠፋችው ነው በማለት ሲናገር ማርኮን ቆይ ነገርኩህ አይደለ? ለምንድን ነው በተደጋጋሚ የማይሆን አማርኛ ልጅቱ ፊት የምትናገረው ስትል ነበረ። እንግዲህ ዶክተርና ልዩ አብራው ክላሱ ነው በጣም እያለቀሰች ነበረ እና አብርሃም ከቤት እንደገባ ድምፁን ስለሰሙ ወደታች እነሱ እየወረዱ ማርኮን የማይሆን ንግግር እየተናገረ ዲና ጋር እየተቀባበሉ ዲናም አየሃት ይቺ ልጅ በእሷ ምክንያት እንደዚህ እንደሆነች በእሷ ምክንያት እኮ ሁላችንም ከቤት መውጣት ፈራን ብሎም ተርፎም ደግሞ ከትምህርት ቤት ልጅቱን ትምህርት እኮ እንድትማር አላደረገቻትም። ይሄ በእሷ ምክንያት ይሄ ሁሉ የሆነው። ስለዚህ ወይ ተዶክተር ወይም ደግሞ ከልጅህና ከቤትህ ዛሬ አንዱን ትመርጣለህ ስትለው ዲና አሁን ይህ ምን የሚያገናኘው ነገር አለ በማለት ነበረ የነገራት። ዶክተሯ ይህንን ስትሰማ ቀጥ ብላ ነበር የወረደችው። እንግዲህ አብርሃምም ሲያየት በጣም ነበር የደነገጠችው። ልጅቱም ወደ ዶክተር በመጠጋት ቆይ ዶክተር አንቺ ባለጌንሽ እንዴ? ለምንድን ነው እንደዚህ የሚያደርጉብሽ? ለምንድን ነው ይሄ የሆነው? እያለች ስትጠይቃት ነበረ። መልሽላታ ሲል ማርኮን ባክህን ማርኮን እረፍ ብያሃለሁ ሲለው ነበረ አብርሃም ማለት ነው። ይሄው በአንቺ ምክንያት ልጅቱ ትምህርት መማር አልቻለችም። ይሄ ሁሉ በአንቺ ምክንያት ነው ስትላትም ከማልቀስ ውጭ የምትመልሰው ነገር አልነበራትም ማለት ነው። እንግዲህ ልጅቱም እጇን ይዛ ስትጠይቃት በጣም ተግዛና አዝና እየሮጠች በመሄድ ወደ ክላሷ ለቅሷን ነበረ የቀጠለችው። ነገር ግን ስልክ ሲደወልላት እናቷ እንኳን እህቷ ማለት ነው እንኳን ደስ ያለሽ አባዬ በአንቺ ምክንያት ሆስፒታል ገብቷል። የሆነ ነገር ቢሆን ከአንቺ ራስ ላይ አልወርድም ስትላት ነበረ። ይሄን ስትሰማ እየሮጠች ነበረ የወጣችው። ነገር ግን ልዩና አብርሃም ተከትለዋት ሊያስቆማት ሞክረው ነበር። እሷ ግን በፍጹም ልትቆም አልቻለችም ማለት ነው። ቀጥ ብላ መሮጥ ነበረ እየቀጠለችው። እየሮጠች ባለችበት ሰዓት እንግዲህ ወደ መኪና ልትገባ መኪና ሊገጫት ሲል አብርሃም ተከትሎ ይዟት አባብሏት አሁን ተረጋጊና ቀስ በይና ወዳሉበት እንሄድ እንጂ እንደዚህ እኮ ራስሽን መጉዳት የለብሽም ሲሏት ነበረ፣ ሁለታቸውም ማለት ነው። ልክ እነሱ ሲወጡላቸው ማርኮንና ዲና ልጅቱን ስለ ዶክተር የማይሆን ነገር ከተናገሯት በኋላ በእኔ ምክንያት ማልቀስ የለብሽም ስትላት፣ እኔ እኮ ያለቀስኩት ባንቺ አይደለሁም እማዬን የሰደቡብኝ መስሎኝ ነው። እርግጥ አንቺንም ቢሰድቡብኝ እናድዳለሁ፣ ግን ደግሞ እማዬን ነበር የመሰለኝ ስትላት፣ አብሽሪ የኔ ቆንጆ በቃ አሁን ወደ ክላስሽ ግቢ በማለት እነሱ ስራቸውን ጨርሰዋል። ምክንያቱም ይሄ ነገር እነሱ እንዲፈጠር ቤት ውስጥ ለማጣላት ነው ዶክተርን አላማቸው። ያ ነገር ተሳካላቸው። ጥለዋት ነበር የሄዱት። ሜርሲ ወደ ኢዝራ ክላስ ስትሄድ እንግዲህ ኢዝራ ሰማውን ጆሮው ላይ አድርጎ እብድ ብሎ እየጨፈረ ነበረ። ቁማ ስታየው መጀመሪያ ስትቆረቆር ሊከፍትላት አልቻለም። ቁማ ስታየው ስትመለከተው በፍጹም ሊንቀሳቀስ አልቻለም ማለት ነው። በመጨረሻ ቁማ ነበረ ዝም ብላ ስታየው ያለው እየዞረና እየተሽከረከረ ሲጨፍር ፊት ለፊት ሲያገኛት በጣም ነበረ የደነገጠው። እንግዲህ የዋሻትን አልተጎዳሁም ነበረ በማለት ሲነግራት እና ታዲያ ማስመሰሉ ምን አመጣው? እኔ ተጎድተሃል ብዬ ነው። የምታሳዝነው ያቺ ምስኪን ተጎድተሃል ብላ ለአንተ ሾርባ ስትሰራ ለከረመችው እኔስ ግድ የለም በማለት ተናዳ ጥላው ልትሄድ ስትል ኢዝራ በጣም ተናዶ፣ ቆይ ለምንድን ነው እንደዚህ የምታደርጊው? ለምንድን ነው በቆምኩበት ጥለሽኝ የምትሄጂው? ለምንድን ነው ይሄን የምታደርጊው? በማለት እጇን ግጥም አድርጎ ይዞ ልኳን ሲነግራት ነበረ። እሷም እንግዲህ አማራጭ ስለሌላት ዝም ብላ ቁማ ስታዳምጥ ነበር። መልስ እንኳን ራሱ አልሰጠችውም ማለት ነው።
መልስ ራሱ አልሰጠችውም። ለሚነግራት ነገር የሚናገረው ንግግር እኔ አንቺን ለመቅረብ አስቤ ነው እንጂ ለሌላ ነገር አይደለም። ምክንያቱም በውስጥሽ ያፈንሽውንና ያያሽውን የምትተነፍሽበት ሰው ካለ ትተነፍሽ ከሆነ እንድትተነፍሽ ብዬ ነው ሲላት ምንም አላለችም። ቀጥ ብላ ነበረ ጥላው የሄደችው። እንግዲህ ልክ እንደሄደች ልጅቱ ከትምህርት ቤት መታ ብቻዋን ክላሷ ቁዝም ብላ ስታገኛት ወደ እሷ ጋር ሄዳ እያጫወተቻት ነበረ። ኢዝራም ቆሞ ሲመለከታቸው ሲሳሳቁ አብሮ ሲስቅና ሲያያቸው ደስ ብሎት ነበረ። እንግዲህ እነሱ እየተጫወቱና እየተሳሳቁ ቆሞ ዝም ብሎ ሲያያቸው፣ ነገር ግን እነሱ ትዝም አላላቸውም። ሰው በዙሪያቸው ይኑር አይኑር ራሱ አላዩም። መሳቃቸውና መጫወታቸውን ነው። ሜርሲ እንድትስቂ እንደዚህ ነበረ ማየት የፈለኩት፣ እሰይ ሳቅሽልኝ ስትላት ከዚህ በኋላ እንደምታጫውታት ቃል ገብታላታለች ማለት ነው። በጣም ደስ ይል ነበረ ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለቻናላችን አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ በዚሁ ሰናበታችኋለሁ። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ ይሆንላችሁ።